ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ አድማጮቻችን፣ የሰው ልጅ የጭካኔ ጥግ የተደበቁ ሚስጥሮችንና የረቀቁ የወንጀል ምርመራዎችን ወደምናወሳበት ፕሮግራማችን እንኳን በሰላም መጣችሁ። ዛሬም እንደተለመደው ታሪክ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የዛሬው ታሪካችን ቆየት ካለውና የፖሊስና እርምጃው ጋዜጣ ላይ ከሰፈረው እጅግ አሳሳቢ ከሆነ የፖሊሶች የምርመራ ማህደር የተገኘ ነው። የታሪካችን ርዕስ በቀለን ማን ሰቀለው ይሰኛል። አዲስ አበባ 4 ኪሎ አካባቢ። ጊዜው ጸጥታ የነገሰበት ጭር ያለ ነው። በዚህ አካባቢ በሚገኝ አንድ ጫካ ውስጥ እያለፈ የነበረ አንድ መንገደኛ ድንገት ቀና ሲል ያየው ነገር በድንጋጤ ሰውነቱን አንቀጠቀጠው። ከዛፉ ቅርንጫፍ ላይ በገመድ ተንጠልጥሎ ወደ ታች የተዘረጋ ሕይወቱ ያለፈ የሰው አስክሬን። መንገደኛው በድንጋጤ እየተንቀጠቀጠ ጫካውን ለቆ በመውጣት በአቅራቢያው ወደሚገኘው ሁለተኛ ፖሊስ ጣቢያ በመሮጥ ያየውን ዘግናኝ ትዕይንት ለዕለቱ ተረኛ ፖሊስ በድንጋጤ ያሳወቀ። የስልክ ጥሪው በአዲስ አበባ ፖሊስ የወንጀል ምርመራ ክፍል ውስጥ ጮኸ። ሪፖርቱ እንደደረሳቸው አንድ የተዋጣለት የምርመራ ቡድን ከቴክኒክና ማስረጃ አሰባሳቢ ባለሙያዎች ጋር በመሆን የፖሊስ መኪናቸውን ሳይረን እያሰሙ በፍጥነት ወደ ስፍራው ገሰገሱ። መርማሪዎቹ ጫካ ውስጥ ሲደርሱ አካባቢው በከባድ ዝምታ ተውጧል። አየሩ ላይ የሚሰቀጥጥ የሞት ጠረን ምስጢር ይነበባል። የፖሊስ ካሴቶቻቸውን በማጠር ስፍራውን ካስከበሩ በኋላ ዛሬ ላይ የተንጠለጠለውን ማንነቱ ያልታወቀ አስክሬን ቀና ብለው ሲመለከቱ በውስጣቸው ሁለት ከባድ ጥያቄዎች ተፈጠሩ። የመጀመሪያው ይህ የተሰቀለው ሰው ማን ነው የሚል ሲሆን፣ ሁለተኛውና ዋነኛው ደግሞ ይህ ሰው በእርግጥ ራሱን በራሱ አጥፍቶ ነው የተሰቀለው ወይስ ሌላ ሰው ገድሎት ነው የሚል ነበር። በዚህ አጠራጣሪ ድባብ ውስጥ የተጀመረው ይህ ውስብስብ ምርመራ ወዴት እንዳመራ የምርመራ ቡድኑ መሪ በማህደራቸው ላይ ያሰፈሩት ፍሬ ነገር ታሪኩን እንዲህ በማለት ይቀጥለዋል። ቀኑ ጥር 15 ቀን 1963 ነው። የቅዳሜ ምሽት ጨለማ አዲስ አበባን ውጦታል። በወንጀል ምርመራ ክፍል ውስጥ የሌሊት ተረኛ የነበርኩት እኔ በከተማዋ የሚከሰቱትን ሁኔታዎች በንቃት እከታተል ነበር። እንደምታውቁት የቅዳሜ ምሽት ለፖሊሶች የእረፍት ጊዜ አይደለም። በተቃራኒው ወንጀል በብዛት የሚፈጸምበትና ዓይንም የማይከደንበት ፈታኝ ሌሊት ነው። ሌሊቱን ሙሉ ከተለያዩ የከተማዋ ክፍሎች የገቡትን ሪፖርቶች አጠናክሬ ለበላይ አካል ለማቅረብ ማህደሬን እያዘጋጀው ሳለ ልክ ከንጋቱ 12 ሰዓት ተኩል ላይ ስልኩ ጮኸ። የሁለተኛ ፖሊስ ጣቢያ የወንጀል ጉዳይ ጸሐፊ ነበር። ድምፁ ላይ መደናገጥ ይታያል። 4 ኪሎ እግዚአብሔር አብ ቤተ ክርስቲያን ቅጥር ግቢ ውጭ ባለው የባህር ዛፍ ጫካ ውስጥ አንድ ሰው ተሰቅሎ ተገኝቷል። ፎቶግራፍ አንሺዎችና የቴክኒክ ባለሙያዎች በፍጥነት ይድረሱልን የሚል አስደንጋጭ ጥሪ ያስተላለፈ። በሀገራችንም ሆነ በሌላው ዓለም አንድ ሰው ተሰቅሎ ሲገኝ የሰዎች የመጀመሪያ ግምት አንድ ነው። በኑሮ ተማሮ፣ በህመም ተሰቃይቶ ወይም በፍቅር ተሰብሮ ራሱን አጠፋ ይባላል። ለእኛ ለፖሊሶች ግን ይህ የተለመደ የህዝብ ድምዳሜ በመጀመሪያው ገጽ ላይ ቦታ የለውም። አንድ ሰው ራሱን ለማጥፋት የሚያበቃው የግል ምክንያት ሊኖረው እንደሚችል ብናምንም ይህ ሰው በእርግጥ ራሱን ነው የሰቀለው ወይስ ሌላ እጅ አለበት የሚለውን ሳይንሳዊ በሆነ መንገድ ማረጋገጥ ትልቁ የሙያ ግዴታ ነው። ስለዚህ ይህ ሪፖርት እንደደረሰኝ ጊዜ አላጠፋውም። ፎቶግራፍ አንሺዎችን፣ የጣት አሻራና የዱካ ማስረጃ ሰብሳቢዎችን እንዲሁም የአካባቢውን ወሬ የሚያጠኑ መርማሪዎችን አሰባስቤ ቡድኔን ይዤ ወደ 4 ኪሎ ተፈተለክን። ስፍራው ላይ ስንደርስ የጠበቀን ትዕይንት ግን ተስፋ አስቆራጭ ነበር። ማለዳ ወደ ቤተ ክርስቲያን የሚሄደው ምዕመንና ምን ተፈጠረ እያለ ከየቤቱ እየሮጠ የወጣው የአካባቢው ነዋሪ ጫካውን ወሮታል። በሰው የተከበበው አስክሬን አጠገብ 2 ምስኪን ፖሊሶች ሕዝቡን ወደ ኋላ ለመግፋት ሲታገሉ አገኘኋቸው። ወንጀል በተፈጸመበት ስፍራ ላይ ከምንም በላይ ጠቃሚ የሆኑት የእግር ዱካዎችና ረቂቅ ማስረጃዎች በሚያሳዝን ሁኔታ በሕዝቡ እግር ተረጋግጠው ጠፍተዋል። በሁኔታው ብናዝንም ወዲያውኑ ሕዝቡን ከስፍራው በማራቅና ሪባን በማጠር ትክክለኛውን የምርመራ ሥራ ጀመርን። አሁን ካሜራው ወደ አስክሬኑ ዞሯል። ሟቹ አንድ ትልቅ የባህር ዛፍ ቅርንጫፍ ጉጥ ላይ ተንጠልጥሏል። ነገር ግን መርማሪ አይኖች ያዩት ነገር ከተለመደው ራስን የማጥፋት ወንጀል ጋር በፍጹም አልተገናኘም። አንደኛ፣ ሟቹ የተሰቀለው በገመድ ሳይሆን በቀበቶ ነው። ቀበቶ ደግሞ እንደ ልብ የሚጠብቅ ባለመሆኑ በአንገቱ ላይ ገብቶ ከማንጠልጠል ባለፈ አንገቱን አላጣበቀውም። ሁለተኛ፣ ሬሳው ከባህር ዛፍ ግንድ ጋር ተጠግቶ የተደገፈ ነው።
ሟቹ እጆቹ አልታሰሩም። በእርግጥ በሕይወት እያለ ራሱን ሰቅሎ ቢሆን ኖሮ የነፍስ ውጪ ነፍስ ግቢ ጣር ሲሰማው እጁን ሰዶ የባህር ዛፉን ግንድ መያዝ ይችል ነበር፣ ግን አላደረገውም። ሦስተኛ፣ ጠጋ ብለን ፊቱን ስንመረምር ራሱን በራሱ እንዳጠፋ በአፉ ወይም በአፍንጫው አካባቢ ምንም አይነት የፈሳሽ ምልክት አይታይበትም። በዚህ ላይ የለበሰውን ልብስ አስተዋልን። አሮጌ ቴንትሮን ኮትና ካኪ ቦላሌ ሱሪ ከጥቁር ጫማ ጋር አድርጓል። እዚህ ጋር ነው እንቆቅልሹ የሚጀምረው። የኮቱ ቀኝ እጅጌ ተቀዷል። ልብሶቹ በሙሉ በአፈር ተለውሷል። ይህ የሚያሳየው ሟቹ ከመሰቀሉ በፊት ከባድ ግብግብና ትግል ውስጥ እንደነበረ ነው። ከአስክሬኑ ስር ሁለት ትልልቅ ድንጋዮች ተደራርበው ይገኛሉ። እይታው ሟቹ ራሱን ለመስቀል ድንጋዮቹ ላይ ቆሞ የዘለለ ለማስመሰል የተዘጋጀ ይመስላል። ነገር ግን የድንጋዮቹ ርዝመት ከሟቹ ግር አንጻር ሲታይ በጣም ከፍ ያሉ ነበሩ። ራሱን የሰቀለ ቢሆን ኖሮ በጭንቀት በሚወራጭበት ጊዜ እግሮቹ ድንጋዮቹን በቀላሉ መንካት ይችሉ ስለነበር ከሞት ይተርፍ ነበር። በአካባቢው የተረገጡ የሰው ዱካዎች ቢኖሩም በሕዝቡ ግርግር በመበላሸታቸው መደምደሚያ ላይ ሊያደርሱን አልቻሉም። ግን አንድ ነገር እርግጠኛ ሆንኩኝ። ይህ ሰው ራሱን አላጠፋም። ይህ በጥንቃቄ የተቀነባበረ የግድያ ወንጀል ነው። በስፍራው የተገኘው የፎቶግራፍ ባለሙያችን አስክሬኑን ከተሰቀለበት ዛፍ ላይ ከቅርብም ከሩቅም እያደረገ ምስሉን ወደ ካሜራው አስገባ። ቀጥሎ ያደረግነው ይህን ምስጢር ያዘለ አስክሬን በጥንቃቄ ከዛፉ ላይ አወርደን ወደ አምፑላስ ማስገባት ነበር። ነገር ግን አስክሬኑን ወደ መኪናው ከማስገባታችን በፊት ማንነቱን የሚጠቁም አንዳች ነገር እናገኝ እንደሆን ብለን ኪሶችን መፈተሽና የሰውነቱን ሁኔታ ማስተዋል ጀመርን። እይታችንን በሬሳው ላይ ስናሳርፍ ጭካኔው ዘግናኝ ነበር። አንገቱ ክፉኛ ተቀጥቅጦ አብጧል። በራሱ ላይ ደም የረጋበት ትልቅ እብጠት ይታያል። እጆቹ ላይ ደግሞ የትግልና የሰንበር ምልክቶች በግልጽ አሉ። የሟቹን ሱሪ ኪስ ስንፈትሽ ግን አንዲት የታጠፈች ቢጫ ወረቀት አገኘን። ወረቀቷን ከፍተን ስናነባት እንዲህ የሚል ጽሑፍ ሰፍሮባታል። ኑሮ ስለመረረኝ ራሴን ሰቅያለሁ። ፖሊሶችም እኔን ከማደን አረፏቸው የሚል ነበር። ማስታወሻዋ ላይ ስም አይገልጽም። ይህችን ቢጫ ወረቀትና በሟቹ ሰውነት ላይ ያየናቸውን የድብደባ ምልክቶች እያስተያየን ሬሳውን ለተጨማሪ የሕክምና ምርመራ ወደ ዳግማዊ ሚኒሊክ ሆስፒታል ሸኘ ነው። በሆስፒታሉ የሬሳ ምርመራ ክፍል የተገኘው የሕክምና ውጤት እኛ መርማሪዎቹ ቀድሞ የጠረጠርነውን መላምት 100% አረጋገጠልን። ሐኪሙ የሰጠን የሞት መንስኤ ማረጋገጫ ሪፖርት እንዲህ ይላል። የሟቹ የቀኝ ክንድ በከባድ በትር ተሰብሯል። በጭንቅላቱ ላይ በደረሰበት ጠንካራ የዱላ ምት ምክንያት በራስ ቅል ውስጥ ከፍተኛ ደም በመፍሰሱ ሕይወቱ አልፏል። እውነታው አሁን ፍንትው ብሎ ወጣ። ይህ ሰው ራሱን አላጠፋም። በቅድሚያ እጅግ አሰቃቂ በሆነ ሁኔታ ተደብድቦ ተገድሏል። ከዚያም ገዳዮቹ ወንጀላቸውን ለመሸፈን ሲሉ ሬሳውን አምጥተው ዛፍ ላይ ሰቀሉት። አሁን ምርመራችን መልኩን ቀይሯል። የመጀመሪያው የቤት ሥራችን ሟቹ ማን ነው የሚለውን ማወቅ ነበር። በአካባቢው ማንም አያውቀውም። በመጨረሻም የጣት አሻራውን አንስተን በማኅደራችን ወይም ሪከርድ ክፍል ውስጥ ካለው መረጃ ጋር ስናመሳከር ያልጠበቅነው አስገራሚ ማንነት ብቅ አለ። ሟቹ በቀለ ጥላሁን ይባላል። በቀለ ተራ ሰው አልነበረም። የ36 ዓመት ጎልማሳ ሲሆን በ5 የተለያዩ የሐሰት ስሞች የሚጠራ 10 ጊዜ በወንጀል ተከሶ የተቀጣ አደገኛ ወንጀለኛ ነበር። በሕይወት በነበረበት ጊዜ የሌብነት ቡድኖችን እያቋቋመ ከፍተኛ የስርቆት ወንጀሎችን የሚፈጽም፣ በባንኮች አካባቢ በአውቶቡሶችና ሰዎች በተሰበሰቡበት ቦታ ሳይቀር ሰዎችን የሚዘርፍ ታዋቂ አውላቂ ነበር። በቅርቡ እንኳን ሱቅ ሰርሳሪ ከሆነ አደገኛ ቡድን ጋር ወንጀል ፈጽሞ ግብረ አበሮቹ ሲያዙ እርሱ ግን አምልጦ በፖሊስ ክፉኛ ሲፈለግ የነበረ ወንጀለኛ ነበር። የበቀለ ሞት እሱን ሲከታተሉ ለነበሩት የሌብነት ወንጀል መርማሪዎች እፎይታን ሰጥቶ ሊሆን ይችላል። ፋይሉንም ዘግተውታል። ለእኛ ለነፍስ ግድያ መርማሪዎች ግን ይህ ሌላ ትልቅ ኃላፊነት ነው። አዎ በቀለ አደገኛ ሌባ ነበር፣ ጥፋተኛም ነበር። ነገር ግን በሕጋችን መሠረት የትኛውም ወንጀለኛ ሕይወቱ ያለ ፍርድ በሰው እጅ በግፍ ማለፍ የለበትም። ገዳዩም በነፃነት መራመድ አይችልም። በዚህ እምነት ምርመራችንን ጀመርን። ነገር ግን መንገዱ ጨለማ ነበር። በቀለ ቋሚ አድራሻ የለውም። በየቦታው እየተደበቀ የሚኖር ስለሆነ ጓደኞቹ እነማን እንደሆኑ አይታወቁም። አንዳንዶቹ የፖሊስ ባልደረቦቻችን ጭምር ታውት፣ ለዚህ ሌባ ብላችሁ ጊዜያችሁን አታባክኑ፣ ራሱን ነው የሰቀለው እያሉ ተስፋ ሊያስቆርጡን ሞከሩ። እኔና የሥራ ጓደኞቼ ግን አንድ መርህ ይዘን ተነሳን።
በቀለ ራሱን አላጠፋም። ይህን እንድንል ካደረጉን ትላልቅ ማስረጃዎች መካከል በኪሱ የተገኘችው ያቺ ቢጫ ማስታወሻ ዋናዋ ናት። ሚስጥሩ ምን እንደሆነ ታውቃላችሁ? አደገኛው ሌባ በቀለ ጥላሁን መጻፍም ሆነ ማንበብ በፍጹም አይችልም። ፊደል ያልቆጠረ መሃይም ነው። ታዲያ ኑሮ ስለመረረኝ ራሴን ሰቅያለሁ የሚለው ማስታወሻን ማን ጻፈለት? ቢያንስ ራሱን ለማጥፋት ሲዘጋጅ ይህን ጻፍልኝ ብሎ ያማከረው ሰው ሊኖር አይገባም። ሟቹ ከዚህ ቀደም የፖሊስ ራስ ምታት የነበረው አደገኛው ሌባ በቀለ መሆኑን ካረጋገጥም በኋላ በውስጣችን ትልቅ የሞራል ግዴታ ተፈጠረ። አዎ በቀለ አደገኛ ወንጀለኛ ነበር። ነገር ግን ሕይወቱ ያለ ፍርድ በከንቱ ማለፍ የለበትም። ይህን ዘግናኝ ድርጊት የፈጸሙት ገዳዮችም በነጻነት መራመድ የለባቸውም። ነገር ግን በቀለን ማን ገደለው? የትኞቹ የጥፋት ጓደኞቹ ናቸው ይህን አረመኔያዊ ድርጊት የፈጸሙበት? እነዚህን ጥያቄዎች ለመመለስ የሟቹን የወንጀል ማህደር ወይም ሪከርድ ማገላበጥ ጀመርን። ጓደኞቹን አፈላልገን ለመጠየቅ ብንሞክርም ከመዝገቡ ላይ ያገኘናቸው የድሮ ግብረ አበሮቹ 4ቱ ወህኒ ቤት ተወርውረዋል። አንደኛው ደግሞ ከ6 ወር በፊት በህመም ሞቷል። በከተማ ውስጥ ባሰማራናቸው የፖሊስ መረጃ አቅራቢዎች በኩል ያገኘነው ብቸኛ ፍንጭ ቢኖር በቀለ በቅርቡ ከወህኒ ቤት ከወጡ አደገኛ ወንጀለኞች ጋር አዲስ ጓደኝነት መስርቷል የሚል ተንሳፋፊ ወሬ ብቻ ነበር። በምርመራ ክፍላችን ውስጥ የጦፈ ክርክር ተነሳ። ለምን ገደሉት በሚል ዙሪያ መርማሪዎች የተለያዩ መላምልቶችን መሰንዘር ጀመሩ። አንዳንዱ በቀለ ጉልበተኛ ስለሆነና ጓደኞቹ ላይ የበላይነት ማሳየት ስለሚወድ ምናልባት በሴት ምክንያት ተጣልተው ገድለውት ይሆናል አለ። ሌላው ደግሞ ከፍተኛ ገንዘብ በጋራ ከዘረፉ በኋላ በክፍያ ስምምነት ተጣልተው ሊሆን ይችላል የሚል ሐሳብ አቀረበ። ሌላ መርማሪ በበኩሉ ምናልባት ወንጀል ሊሰሩ ሲሉ ሌላ ሰው ራሱን ለመከላከል መጥቶ ገድሎት ቢሆንስ የሚል ጥርጣሬ አነሳ። ይህንን የመጨረሻውን ሐሳብ ግን ሁላችንም ውድቅ አደረግነው። ምክንያቱም አንድ ሰው ራሱን ለመከላከል አደጋ ቢያደርስ ነፍስ ካጠፋ በኋላ ራሱን ለማሸሽ ይሞክራል እንጂ የሞተ ሬሳ ተሸክሞ ዛፍ ላይ ለመስቀል ጊዜ አያጠፋም። ስለዚህ መደምደሚያችን አንድ ሆነ። በቀለ የተገደለው ከራሱ የወንጀል አጋሮች ጋር በተፈጠረ ጠብ ነው። ነገር ግን አሁንም ምርመራችን የጨለማ ውስጥ ዳበሳ ሆኖብናል። ምክንያቱም በቀለ ብቻ አልነበረም። ከማህደሩ እንደተረዳነው አስናቀ፣ ሳህሌ፣ አስፋው እና ዲጅኖ የሚሉ ተለዋጭ ስሞች አሉት። የሌብነት ወንጀል መርማሪዎች ደግሞ ጅቦ በሚል ቅጽል ስም ነው የሚያውቁት። ለምን ጅቦ ተባለ? በቀለ ጅቦ የተባለው ደፋር ስለሆነ ከያዘ ስለማይለቅና ያሰበውን ከመፈጸም ወደ ኋላ ስለማይል ነው። ከሁሉም በላይ ደግሞ ባገኘው አጋጣሚ የአንድ በሬ ሽንጥ ስጋ ጥሬውን አጣጥሞ የሚበላ አረመኔያዊ ጠባይ ያለው ሰው በመሆኑ ነው። የበቀለ ሌላው ራስ ምታት ቋሚ የሆነ የወንጀል መስመር ስለሌለው ነው። የቤት ሰባሪ ኪስ አያወልቅም፣ ማጅራት መቺ ቤት አይሰብርም። በቀለ ግን ሁለገብ ነው። ፖሊስ በኪስ አውላቂዎች ላይ ዘመቻ ሲከፍት፣ እሱ ግን ሱቅ ይሰብራል። ፖሊስ ወደ ሱቅ ሰባሪዎች ሲያተኩር፣ እሱ ባንክ ቤት አካባቢ ኪስ ያወልቃል። ጠቀም ያለ ገንዘብ ካገኘ ደግሞ ያችን ገንዘብ መጠጥ ቤት ከሴቶች ጋር እየደነሰ እስኪጨርሳት ድረስ ሌላ ወንጀል አይሰራም። አዲስ ከተማ፣ አሜሪካን ግቢ፣ ሰንጋተራ፣ ባሻ ወልዴ ችሎት፣ ገዳም ሰፈርና ጣሊያን ሰፈር እነዚህ የበቀለ መፈንጫዎች ነበሩ። ይህንን ውስብስብ ወንጀል ለመፍታት ጠንካራ ውሳኔ ላይ ደረስኩኝ። ለአለቆቼ 3 ነጥቦች ያሉትን አስቸኳይ ማስታወሻ አቀረብኩ። አንደኛ፣ ይህ ሬሳን ሰቅሎ ራስን የማጥፋት ሽፋን መስጠት የተባለ አዲስ ወንጀል ሳይስፋፋ ገዳዮቹን አፋጥነን እርምጃ መውሰድ አለብን። ሁለተኛ፣ የሌብነት ወንጀል መሪዎች አብረውን በጋራ ሊሰሩ ይገባል። ሶስተኛ፣ ለዚህ ጊዜ የተመደቡ መርማሪዎች ሌላ ሥራ ሳይሰጣቸው በዚህ ላይ ብቻ ትኩረት እንዲያደርጉ የሚል ማስታወሻ ለፖሊስ አለቆቼ ሰጠው። በአስቸኳይ ስብሰባ ተጠራ። ክፍሉ በመኮንኖች ተሞልቷል። በእርግጥ የሰው ተገሎ ነው የተሰቀለው፣ ለዚህስ ማስረጃችሁ ምንድን ነው? የሚል ከባድ ጥያቄ ከበላይ አለቆች የቀረበልን። እኛም የተሰቀለበትን የቀበቶ ሁኔታ፣ ከእግሩ ስር ያሉትን ድንጋዮች ርዝማኔና ሬሳው የተደገፈበትን ሁኔታ አንድ በአንድ አስረዳን። ነገር ግን የበቀለን ታሪክ የሚያውቁ የሌብነት ክፍል መርማሪዎች በሐሳባችን አልተስማሙም። በቀለና ጓደኞቹ እንዲህ ያለ የረቀቀ ወንጀል ለመፈጸም የሚያስችል የማሰብ ችሎታ የላቸውም፣ ሊፈጸም የማይችል ወንጀል ነው በማለት ተከራከሩ። እኛ የነፍስ ግድያ መርማሪዎች ግን ተስፋ አልቆረጥንም። ልክ ናችሁ፣ ነገር ግን እንደ በቀለ አይነት ለዕለት ደስታው የሚራወጥ መጠጥና ሴት የሚያሳድድ አደገኛ ወንጀለኛ ኑሮ መረረኝ ብሎ ራሱን ለማጥፋት የሚያስችል ሞራልም ሆነ ስለ ልቦና የለውም በማለት ሞገት ናቸው።
ክርክሩ መቋጫ ስላጣ የመጨረሻው ዳኛ የሕክምናው ሳይንስ ብቻ ሆነ። እውነታው ያለው ከመሞቱ በፊት ነው ወይስ ከሞተ በኋላ ነው የተሰቀለው ከሚለው የዶክተሩ ማረጋገጫ ላይ ነው። ከ5 የማንበልጥ የፖሊስ መኮንኖች ከመቀመጫችን ተነሳን። መኪናችንን አስነስተን ቀጥታ ወደ ዳግማዊ ምኒልክ ሆስፒታል የሬሳ ምርመራ ክፍል ዶክተሩን ቃል በቃል ልናናግረው አመራን። በዳግማዊ ምኒልክ ሆስፒታል የሬሳ ምርመራ ክፍል ውስጥ ቆመናል። የክፍሉ አየር ይከብዳል። ዶክተሩ በበቀለ አስክሬን ላይ ያደረጉትን ጥልቅ የሕክምና ምርመራ ውጤት አንድ በአንድ ያብራራልን ጀመር። በሕይወት እያለ ራሱን የሰቀለና ከሞተ በኋላ በሌላ ሰው የተሰቀለ ሬሳ በሕክምናው ሳይንስ ሰማይና ምድር ናቸው አሉ ዶክተሩ። ፊታቸው ላይ የእርግጠኝነት ስሜት እየታየ የደም ስሮቹ፣ የአየር ማመላለሻ ሳንባው፣ አጥንቶቹ ሁሉም የየራሳቸውን ታሪክ ይናገራሉ። የበቀለ አካል የሚናገረው ታሪክ ደግሞ አንድ ነው። ሟቹ ገመዱ አንገቱ ላይ ከማረፉ በፊት ሕይወቱ አልፎ ነበር። ዶክተሩ ማብራሪያቸውን ቀጠሉ። ወደ ሟቹ የራስ ቅል ተመልከቱ። በአንድ ከባድ መሳሪያ በደረሰበት አስተቃቂ ምት የራስ ቅሉ መሸፈኛ ተበሳስቶ አንጎሉ ተፈትፍጧል። ይህ ጉዳት አንገቱ ላይ ካለው ገመድ ወይም ቀበቶ ጋር ምንም አይነት ግንኙነት የለውም። በተጨማሪም በእጁ ክርን ላይ ያለው ትልቅ አጥንት ተሰብሯል። በዙሪያው ያሉት የደም ስሮችም ተበጣጥሰዋል። ደም ማስተላለፍ አቁሟል። ስለዚህ በእርግጠኝነት የምነግራችሁ ይህ ሰው በክፉኛ ተደብድቦ ነው የተገደለው። ከመካከላችን አንዱ መርማሪ ጣልቃ ገብቶ ዶክተር፣ ለመሆኑ ሬሳው የተሰቀለው ከሞተ ከስንት ሰዓት በኋላ ይመስሎታል ብሎ ጠየቀ። ዶክተሩ ሳቅ ብለው የእኔ ሥራ የሞት መንስኤውን ማጣራት እንጂ ሬሳው መቼ ዛፍ ላይ ወጣ የሚለውን ማወቅ አይደለም። ነገር ግን አንድ ፍንጭ ልስጣችሁ። ይህ አስክሬን ለምርመራ እስከቀረበልኝ ሰዓት ድረስ ሕይወቱ ካለፈ ከ12 ሰዓት ያልበለጠ ጊዜ ውስጥ ነው ያለ። ቀሪውን የሰዓት ትንታኔ እናንተው ፖሊሶች ስሩት አሉ። ወዲያውኑ በውስጣችን ሂሳብ ማስላት ጀመረን። አስክሬኑ ዛፍ ላይ ወርዶ ለዶክተሩ የቀረበው ከጠዋቱ 4 ሰዓት ነው። እኛ ሪፖርት የተደረገልን ደግሞ ከንጋቱ 12 ሰዓት ተኩል ላይ ነበር። በእኛና በሬሳ ምርመራው መካከል ያለው ልዩነት 4 ሰዓት አካባቢ ነው። ይህ ማለት በቀለ የተገደለውና ሬሳው የተሰቀለው ልክ በዚያው አሰቃቂና ጨለማ ሌሊት ውስጥ መሆን አለበት። የዶክተሩን ማረጋገጫ ይዘን ወደ ጣቢያችን ተመለስን። አሁን አለቃይም ሆነ ሌሎች የሥራ ጓደኞቼ በቀለ ተገሎን የተሰቀለው የሚለውን ሐቅ አምነው ተቀብለዋል። ነገር ግን እዚህ ጋር ሌላ ያልጠበቅነው ግድግዳ ገጠመን። አለቃችን በቃ እናንተ የነፍስ ግድያ መርማሪዎች ባላችሁ አቅም አጣሩት የሚል ቀዝቃዛና አጭር ትእዛዝ ሰጡን። ለምን መሰላችሁ? የሟቹ ማንነት ነው። በቀለ እኮ አደገኛ ሌባ ነው። እሱን የገደሉት ሰዎች ቢኖሩ እንኳን ከራሱ ከሌቦቹ መንደር የዘለለ ወይም የሀገር ደህንነትን የሚነካ ጉዳይ አይደለም የሚል ግምት ነበራቸው። በተለይ የሌብነት ወንጀል ተከታታይ የሆኑት ባልደረቦቻችን እሱ ለእኛ ራስ ምታት የነበረ ሌባ ነው፣ ራሱን ከገደለ ወይም እርስ በርሳቸው ከተገዳደሉ እሰየው ነው፣ እፎይ ከማለት በቀር ማን ገደለው ምናምን ብለን እንቅልፍ አናጣም የሚል የፌዝ አስተያየት ይሰነዝሩ ነበር። ነገር ግን ወዲያውኑ ከበላይ ፖሊስ ማዘዣ ቤት አንድ አስደንጋጭ መግለጫ በደብዳቤ ደረሰን። የሁላችንንም አመለካከት የገለበጠ ደብዳቤ። ደብዳቤው እንዲህ ይላል። ጥር 15 ቀን የተገኘውን አስክሬን ሪፖርት ተመልክተናል። ሟቹ ተገድሎ የተሰቀለ ለመሆኑም እኛም አምነናል። ነገር ግን ይህ ጉዳይ እንደ ተራ የግድያ ወንጀል የሚታይ አይደለም። ይህ የተራቀቀ ወንጀል በሌሎች ሀገራትም የሚታይ ሲሆን የኢትዮጵያን ፖሊስ የማጣራት አቅም የሚፈትን ነው። ተራ ወንጀለኞች ይህንን ሊያስቡት አይችሉም አትበሉ። በጥቅም በቅናት ወይም በእብሪት ይህ ረቂቅ ወንጀል ሊጠነሰስ ይችላል። ስለሆነም በከፍተኛ ትኩረት ተከታትላችሁ በአጭር ጊዜ ውስጥ ውጤቱን እንድታሳውቁን በአጽንኦት እናሳስባለን። እንደ መመሪያ እንዲሆነንም አንድ በቅርቡ የተፈጸመ ተመሳሳይ ኬስ ፋይል አያይዘው ልከውልን ነበር። የደብዳቤ እንደደረሰ አለቃዬ ጠራኝና ወረቀቱን ጠረጴዛው ላይ ወርወር እያደረገ አንተ የፈጠርከውን ወንጀል አንተ አጣራው፣ ውጤቱን ግን በአጭር ጊዜ እፈልጋለሁ አለኝ። እውነቱን ለመናገር የወንጀል ምርመራ ሥራ አድካሚ ነው። ዛሬ አንዱን ስታጣራ ነገ ሌላ ወንጀል ይደረባል። ፋታ የለም። በቀለ ደግሞ ለምን አልተጣራም የሚል የሚሟገትለት ዘመድም ሆነ ወገን የሌለው ብኩን አሳዛኝ ሰው ነው። ነገሩን ለማድበስበስ ብንፈልግ ኖሮ በሌላ ሰው እጅ ለመሰቀሉ በቂ ማስረጃ አላገኘንም ብለን መዝገቡን መዝጋት እንችል ነበር።
ማንም አይጠይቀንም። ነገር ግን ለሕሊናችን መዋሸት አንችልም። አንድ እውነት የሚፈልግ ፖሊስ ወንጀል ተፈጽሞ ሳይጣራ ሲቀር የእግር እሳት ነው የሚሆንበት። መዝገቡን ዘግተን ቢሆን ኖሮ ጊዜ የማይፈውሰው የሕሊና ጸጸትና የታሪክ ትዝብት ይወድቅብን ነበር። ስለዚህ ሠራተኞቼን ሰበሰብኩኝ። የሟቹን ማንነት ሳይሆን የፈሰሰውን የሰው ደምና የሙያ ክብራችንን አስቀድመን ይህንን እንቆቅልሽ ለመፍታት እንደምንነሳ ቃል ተገባባን። በቀለን በሕይወት እያለ ይከታተሉት የነበሩትን የሌብነት ወንጀል መርማሪዎችንም አጋዥ አድርገን ወደ ቡድናችን ቀላቀልን። ሁላችንም አንድ ጥያቄ አንግበን ወደ አዲስ አበባ ጨለማ መንደሮች ተሰማራን። በቀለን ማን ገሎ ሰቀለው? የዚህ ምርመራ መባቻ ልክ እንደ ጭጋጋማ ሌሊት ድቅድቅ ያለና ተስፋ የሚያስቆርጥ ነበር። ነገሮች ሁሉ የተቆለፉብን ይመስል ነበር። ከሁሉ በላይ ደግሞ እንደ ጦር ልቤ ላይ ተሰክቶ ሲያደማኝ የነበረው አለቃዬ በፊቴ ላይ ያሳረፈው ቃል ነበር። አንተ የፈጠርከውን ወንጀል አንተው አጣራው ሲሉ የተፋብኝ ቃል ከማንኛውም እንቅፋት በላይ መንፈሴን የሚፈታተን ነበር። ብዙዎች ይህንን ወንጀል በእኛ ሀገር ልማደኛ ሌቦች ሊታሰብና ሊተገበር የማይችል እጅግ ረቂቅና የተወሳሰበ አድርገው ደምድመውት ነበር። ይህን እምነታቸውን በእኛ ላይ ብቻ ሳይሆን በአለቃችንም አእምሮ ውስጥ ዘርተው ድጋፍና አለኝታ እንዳናገኝ አድርገውናል። ግን አልተንበረከክንም። ሠራተኞችን ሰብስቤ አይኖቻቸውን እያየው አንድ ነገር ነገርኳቸው። ይህንን ቋጠሮ መፍታትና ውጤት ማምጣት እነዚያ የተጠራጠሩንን ሰዎች አንገት ከማስደፋት ባለፈ ለእኛ ትልቅ የሞራል ልዕልናና ኩራት ነው አልኳቸው። ቃሌ እንደ እሳት ተጋብቶባቸው የከተማዋን ጉራንጉር እንደ እጃቸው መዳፍ የሚያውቁት መርማሪዎቼ አንድ ተስፋ ሰንቀው ወደ ጨለማው የአዲስ አበባ ጎዳኖች ተሰማሩ። ሆኖም የመጀመሪያው 2 ሳምንታት ውሃ ቅዳ ውሃ መልስ ሆነ። አንዳች ፍንጭ፣ አንዳች ብርሃን አልታየም። ምርመራው በአመድ እንደተሸፈነ እሳት ተዳፍኖ ቆየ። ስለዚህ ስልታችንን መቀየር ግድ ሆነብን። መርማሪዎቻችንን በአዲስ መልክ አደራጅተን ሌላ አቅጣጫ ጀመርን። አሁን ዓላማችን አንድና አንድ ነበር። የሟቹን የበቀለን የድብቅ ዓለም ደጋፊ የነበሩትን ሴቶች ማደን። በተለይም በአሜሪካን ግቢ፣ በሰንጋተራ፣ በፊት በር፣ በገዳም ሰፈርና በጣሊያን ሰፈር በሚገኙት የሴተኛ ዳሪዎች መንደር ውስጥ አሉ የሚባሉትን የበቀለን ዕቁባቶች አፈላልጎ ማግኘት። ለዚህ ተልእኮ የተመረጡት በቀለ በሕይወት እያለ የሌብነትና የማጭበርበር ወንጀሎችን ይከታተሉ የነበሩት ምርጥ ፖሊሶች ነበሩ። አደን ተጀመረ። አሜሪካን ግቢ የተሰማራው ፖሊስ የሟቹን የበቀለን አንደኛዋን ወዳጅ ዱካ ተከታትሎ ሲያነፈንፍ ከቆየ በኋላ ይዞልን የመጣው ዜና ግን አጭር ነበር። ሴትየዋ ከ6 ወር በፊት ከዚህ ዓለም በሞት ተለይታለች። የአቅጣጫ በዚያው ተዘጋ። በሰንጋተራና በሰባራ ባቡር አካባቢ ያሉት ዕቁባቶችን ስንፈላልግ ቤታቸውን ቢቀይሩም አሁንም በዚያው በጨለመው የሴተኛ ዳሪነት ኑሮ ውስጥ እንዳሉ ስላረጋገጥን የቅርብ ክትትል እንዲደረግባቸው አዘዝን። ገዳም ሰፈር አለች የተባለችው ሴት ደግሞ ድንገት እግሬ አውጪኝ ብላ ወደ ትውልድ አገሯ መሸሿን ደረስንበት። ለምን ሸሸች? ከማን ጋርስ ሄደች? የሚለው እስኪጣራ ድረስ መርማሪዎች ድኳዋን ይዘው እንዲቀጥሉ ተደረገ። ግን የሁላችንንም ትኩረት የሳበችውና የእንቆቅልሹ ቁልፍ ትሆናለች ብለን የገመትናት አንዲት ሴት ነበረች። 4 ኪሎ ከባሻ ወልዴ ችሎት አካባቢ ትኖራለች የተባለችው ሴት። መርማሪዎቻችን ቤቷ ሲደርሱ በሩ በቁልፍ ተዘግቷል። ከጥቂት ሳምንታት በፊት ቤቷን ቆልፋ እንደወጣች የውሃ ሽታ ሆናለች። ከዚህ ሴት ጀርባ አንድ ትልቅ ምስጢር እንዳለ በደመ ነፍስ ተሰማን። ወዴት ሄደች? አኗኗሯስ ምን ይመስል ነበር የሚለውን ማጥናት ዋነኛ ስራችን ሆነ። ይህቺ ምስጢራዊ ሴት አረጋሽ ጸጋ ትባላለች። ዕድሜዋ በ28ና በ32 መካከል የሚገመት ወጣት ናት። አረጋሽ ወደዚች መስቅልቅል ወደ ሞላባት አዲስ አበባ የመጣችው ከ5 ዓመት በፊት ነበር። መጀመሪያ ተክለ ሃይማኖት አካባቢ በሚገኝ የአንድ ባልና ሚስት ቤት በግርድና ተቀጥራ ሕይወቷን ትገፋ ነበር። ብዙም ሳይቆይ ከአንድ የቤት ጭቃ መራጊ ጋር ተዋውቃ ትዳር መሠረተችና ከሠራተኝነት ሕይወት ተላቀቀች። ነገር ግን ከባላው ጋር የኖረችው ለ1 ዓመት ብቻ ነበር። በዚያ መሃል ነበር ዓይኗ ከበቀለ ጋር የተጋጨው። የበቀለ መምጣት የአረጋሽን ሕይወት ከመሠረቷ እናወጠው። ትዳሯን ፈታ በቀለ አዲስ ቤት ተከራየላትና ጠላና አረቄ መሸጥ ጀመረች። ያቺ የዋህ የነበረችው የቤት ሠራተኛ ጠላና አረቄን ሽፋን በማድረግ በሴተኛ ዳሪነት ዓለም ውስጥ ተዘፈቀች። ከዚያም አልፎ በቀለ የሚዘርፈውን ዕቃ የምትደብቅለት ግምጃ ቤቱ ሆነች። በዚህ ምክንያት ከ3 ጊዜ በላይ በፖሊስ ተይዛ ታስራለች። አረጋሽ ፖሊስን ማታለልና መሰወር ጠንቅቃ የተማረች ብልጥ ሴት ነበረች። ከክትትል ለማምለጥ ስትል ብቻ 3 ጊዜ መንደር ቀይራለች።
በመጨረሻም ድንኳኗን የተከለችው 4 ኪሎ ከድሮ ቄራ ባሻገር በሚገኘው መንደር ውስጥ ነበር። ወደዚህ መንደር ያዘዋወራት ደግሞ ራሱ ሟቹ በቀለ መሆኑን ስንሰማ በአረጋሽ ላይ የነበረን ጥርጣሬ ወደ እርግጠኝነት ተለወጠ። አረጋሽ የዚህ ሴት ሕይወት ከውጭ ሲታይ የሳቅና የጫጫታ መንደር ይመስላል። ጠላ በመሸጥ የምትተዳደር በመሆኗ ቤቷ ሁልጊዜም ከሥራ ደክሟቸው በሚመጡ የቀን ሠራተኞች ይሞላል። ሳቂታና ደስተኛ በመሆኗ አብዛኞቹ ደንበኞቿ የፍቅር ወዳጆቿም ነበሩ። የዚችን ሴት የድብቅ ሕይወት በቅርበት የሚያውቀው በቀለ በቅናት እሳት እየነደደ ዘወትር በዱላ ይደበድባት ነበር። እሷ ግን ከሟቹ በቀለ ጋር የነበራት የፍቅር ገመድ ከተበጠሰ ቆይቷል። ይህንንም ለጓደኞቿ በግልጽ ትነግራቸው ነበር። የአካባቢው አንዲት አሮጊት በሹክሹክታ እንዳጫወቱን ከሆነ አረጋሽ ከበቀለ የጭካኔ ዓለም የሚያወጣትን ኃይል እንዲልክላት ዘወትር ለቅዱስ ገብርኤል ትሳል ነበር። ጸሎቷ ተሰምቶ ይሁን ባይታወቅም በቅርቡ አንድ አዲስ ምስጢራዊ ሰው ወደ ሕይወቷ ገብቶ ነበር። ይህ የምትወደው ወዳጇ ልክ እንደ ሌሊት ወፍ በድብቅ ጨለማ መጥቶ በድብቅ የሚገባ ማንም ፊቱን በውል ሳያየው ጎህ ሲቀድ የሚሰወር እንቆቅልሽ ነበር። በቀለ እንዳይደርስበት በመፍራት ይህንን አዲስ ፍቅሯን ከሰው ዓይን ሰውራ በጥብቅ ምስጢር ይዛው ቆይታለች። ይህቺ በተወሳሰበ የፍቅርና የጥላቻ ድር ውስጥ ተሰብስባ የነበረች ሴት ድንገት እንደ ጠዋት ጤዛ በነነች። ባልታወቀ ሰዓት ቤቷን ቆልፋ የውሃ ሽታ መሆኗ እኛም ብቻ ሳይሆን ጎረቤቶቿንም ክፉኛ አስገርሟል። ምናልባት በድብቅ ትመለሳለች በሚል ሰራተኞቼን ለ3 ቀናት በስውር አሰማርቼ ሌሊትና ቀን አስጠበቅኳቸው። ግን ምንም ውጤት አልተገኘም። ሚስጥሯ ከእርሷው ጋር የተሰወረ ይመስላል። የመጨረሻው አማራጭ በሩን ሰብሮ መግባት ብቻ ሆነ። የፍርድ ቤት ማዘዣውን እንደያዝን ያንን ባልባሌ ቁልፍ የተዘጋ በር በኃይል ገነጠል ነው። በሩ ሲከፈት የጠበቀን ነገር ግን ፈጽሞ ያልገመትነው ነበር። ክፍሉ ጭር ያለና ባዶ ነው። በውስጡ የጆንያ ፍራሽ የተጋደመበት አንድ አሮጌ የአጠን አልጋ ብቻ ይታያል። ነገር ግን አይኖቼ ክፍሉን ሲቃኙ አንድ ደሜን ያቀዘቀዘ ነገር ተመለከትኩ። በአልጋው እንጨት ላይ በርከት ያለ የረጋ ደም ይታያል። ከዚያም አልፎ ከግድግዳው ስር አንድ ድቡልቡል የአጠና ዱላ ተጋድሞም ነበር። እግሬን አንስቼ ወደ ዱላው ልራመድ ስል አንድ ከባድ ሐሳብ አይምሮዬን እንደ መብረቅ ሰነጠቀው። ወይ አረጋሽ እዚሁ ተገላ ሬሳዋ ወዳልታወቀ ቦታ ተጥሏል፣ ወይም ደግሞ በቀለ የተገደለው በዚች ጠባብ ክፍል ውስጥ ነው። ወዲያውኑ እርምጃዬን ገታውና በሬዲዮ መገናኛዬ የፎቶግራፍ አንሺዎች፣ የጣት አሻራ ባለሙያዎችና ማስረጃ ሰብሳቢዎች በአስቸኳይ እንዲመጡ ጥሪ አስተላለፍኩ። ባለሙያዎቹ እንደደረሱ የክፍሉ ጸጥታ በካሜራ ብልጭታ ተገፈፈ። የክፍሉ ማዕዘናት ሁሉ በጉንዳን ጥርስ ቢፈትሹትም ከዚህ የረጋ ደምና ከአጠናው ዱላ ውጪ ሌላ አንዳችም ጠብ የሚል ማስረጃ ሊገኝ አልቻለም። በአልጋው ጠርዝና በዱላው ላይ ያለውን ደም በጥንቃቄ እየፈቀፈቅን በትንሽ ብልቃጥ በማጠራቀም ለፖሊስ ላብራቶሪ ላክ ነው። አሁን ሚዛኑ ወደ አንድ አቅጣጫ ጋደለ። በቤቱ ውስጥ አንድም ዕቃ ለመገኘቱ አረጋሽ አውቃ ንብረቷን ጠቅልላ እንደጠፋች ያረጋግጣል። አረጋሽ በቀለን በመግደል ተባባሪ ሆና ጠፍታለች ወይስ ገዳዮቹ እሷንም ገድለው ሀብቷን ዘርፈው ሬሳውን ደብቀውታል? በእርግጥ በአረጋሽ ላይ አደጋ ቢደርስ ኖሮ አካባቢው ላይ የትግልና የመተራመስ ፍንጭ ይታይ ነበር። ስለዚህ አረጋሽ ሆን ብላ ነው የተደበቀችው የሚል ጥርጣሬ አየለ። የበቀለ የሞት ምስጢር ያለው ይህች የጠፋች ሴት እጅ ላይ ብቻ ነው። ዱኳን ማደን ቀጠልን። ከመጀመሪያው ጀምሮ አረጋሽን በቅርብ የምታውቃት አንድ የልብ ጓደኛዋ በርበሬ በረንዳ አካባቢ እንደምትገኝ መረጃ ደረሰን። ይህች ሴት ልክ እንደ አረጋሽ በወንጀል ሥራ የሚተዳደሩ ጎረምሶች ተቀባይ በመሆን በፖሊስ የምትታወቅ ስለነበረች አድራሿን ለማግኘት ጊዜ አልፈጀብንም። ምርጥ ሰላዮቻችን ማንነታቸውን ደብቀው ሌላ ሰው መስለው ወደዚህ ሴት ቤት ደጋግመው ቢመላለሱም የአረጋሽን ሽታ ሊያገኙት አልቻሉም። በመጨረሻም ትዕግስታችን ተሟጠጠ። ይህችን ሴትዮ ወደ ጣቢያ አምጥተን መጠየቅ አለብን ስንል ወሰንን። አስካለ የተባለችው መካከለኛ ዕድሜ ያላት የአረጋሽ የልብ ጓደኛ በፖሊሶቻችን ታጅባ ወደ ምርመራ ክፍላችን ስትገባ ፊቷ ላይ የሞት ድንጋጤ ይነበብ ነበር። አይኖቿ በፍርሃት ይርገበገባሉ። የፈራቸው የበቀለም ሞት ጉዳይ ሳይሆን እንደ ልማዷ የሌባ ተቀባይ ነሽ ተብዬ ወደ ወህኒ ቤት ልወረወር ነው በሚል የቆየ የስጋት በሽታዋ ነበር። ይህ ፍርሃቷ ደግሞ ለእኛ ትልቅ ትርፍ ይዞልን መጣ። ምንም ሳናስገድዳት አንደበቷ ተፈታ። ስለ አረጋሽ የምንጠይቃትን ሁሉ ያለ አንዳች ማንገራገር ዘከሰከችልን።
አስካለ የደረቀ ጉሮሯን እያረጠበች አንድ ያልጠበቅነውን ትልቅ ሚስጥር አወጣች። ከ3 ሳምንት በፊት ጀምሮ ከኔ ጋር በደባልነት ተጠልላ ነበር። ከዚያም ከ1 ሳምንት በፊት ኪሮስ የተባለውን ሰው አግብታ ጠቀለለችና ወደ ወንጂ ሄደች። አዲሱንም ባሏ እዛው ወንጂ ሱካ ፋብሪካ ውስጥ ነው የሚሰራው ብለኛለች። የምሰማውን ማመን አቃተኝ። ሞታለች ወይስ ሬሳዋ ተደብቋል ብለን ስንፈልጋት የነበረችው ሴት አግብታ ሄዳለች። ስለ በቀለስ ምን የምታውቂው ነገር አለ? ስላፈጠጥኩባት ጭንቅላቷን በአዎንታ እየነቀነቀች በቀልን በሚገባ እንደምታውቀው አረጋገጠችልን። አረጋሽ ቤቷን ቆልፋ ወደ እሷ የሸሸችው በቀል 4 ኪሎ ድረስ እየመጣ በዱላ ስለሚቀጠቅጣትና ሰላም ስለሚነሳት መሆኑን አስረዳችን። ከሁሉ በላይ ደግሞ በቀለ ከአዲሱ ፍቅረኛዋ ከኪሮስ ጋር ደርሶ እንዳይገዳደሉባት ክፉኛ ፈርታ ነበር። ነገር ግን ስለ በቀለ መገደል እስከ ዛሬውቷ ሰዓት ድረስ አንዳችም የሰማችው ነገር እንደሌለ ማለች። ይህ ቃል በምርመራ ክፍል ውስጥ እንደ አዲስ የብርሃን ጮራ ፈነጠቀ። ሞታለች ብለን የገመትናት አረጋሽ በሕይወት መኖሯን፣ ሚስጥራዊ ባል አግብታ ከከተማ መጥፋቷን ስንሰማ የሞተው የእኛ ምርመራ እንደገና ሕይወት ዘራ። ይህ ድንገተኛ መሸሽና የበቀለ አሟሟት ቀጥተኛ ግንኙነት እንዳለው በደመ ነፍስ አረጋገጥም። አሁን ፊታችን ላይ የተደቀነው አንድ የቤት ሥራ ግልጽ ነበር። አንደኛ፣ ይህ ኪሮስ የተባለ ሰው ማን ነው? አድራሻውና የሕይወት ታሪኩን ማጥናት። ሁለተኛ፣ የአረጋሽና የበቀለ የፍቅር ገመድ በምን ምክንያትና መቼ እንደተበጠሰ ማወቅ። ሦስተኛውና ዋነኛው ጥያቄ ሟቹ በቀለና ኪሮስ ይተዋወቁ ነበር ወይ የሚለው ነው። የዚህ ሁሉ ቋጠሮ መፍቻ ቁልፍ ያለው የኪሮስን አድራሻ በማግኘቱ ላይ ብቻ ነበር። አስካለ ግን ስለ ኪሮስ ጠለቅ ያለ እውቀት አልነበራትም። ነገሮችን ለማጥራት ጥያቄዎችን እንደ ማዕትና ዘንብባት ጀመር። ኪሮስን እንዴት አወቅሽው? ከአረጋሽ ጋር መታወቅ የጀመሩትስ መቼ ነው? በመጀመሪያ የሚያውቀው ማናችሁን ነው? በድንጋጤና በመደናገር ውስጥ ሆና አስካለ የምትናገረውን ነገር መዘባረቅ ጀመረች። ሁሉንም ነገር እሷ እንደምታውቅ ለማስመሰል ትሞክራለች። ኪሮስን በመጀመሪያ ያወቅሽው አንቺ ነሽ ስንላት አፍታም ሳታስብ አዎን ትለናለች። ታዲያ እንዴትና በምን ምክንያት አወቅሽው ብለን ስናፋጥጣት ደግሞ አይኖቿን እያንከባለለች አረጋሽ ይዛው መጣ አስተዋወቀችኝ እኮ ብላ እርስ በርሱ የሚጋጭ መልስ ትሰጠናለች። በዚች የበርበሬ በረንዳ ነዋሪ ቃላት ውስጥ አንድ የደበቀችው ትልቅ እውነታ እንዳለ ገባን። ምርመራው አሁን ወደ እውነተኛ ወሳኝ ምርመራ እየተሸጋገረ ነው። በወንጀል ምርመራ ዓለም ውስጥ አንድ ያልተጻፈ ሕግ አለ። ሰዎች በድንጋጤ ተውጠው መውጫ ቀዳዳ ሲያወጡ ወይ ቅዠት የሚመስል ፍሬ ቢስ ቃል ያወጣሉ፣ አሊያም እውነቱን ለማቅበር ሆን ብለው የውሸት ድር ይደረድራሉ። አስካለ አሁን ያለችው እዚህ ድር ውስጥ ነው። እኛ ግን ይህ የየዕለት ሥራችን ነው። እንደ በረዶ በቀዘቀዘ ትዕግሥት ቃላቶቻችንን እያለሳለስን እሷ ራሷ ሳታውቀው እውነቱ ላይ ሄዳ እንድትላተም የሥነ ልቦና ጨዋታችንን ቀጠልን። አስካለ አዙሪቱን ታየውና ወደ እውነቱን እንምጣ አልኳት አይኗኗን እያየው። ከሁለቱ አንዱን ለይልን። ኪሮስን መጀመሪያ ያወቀው ማን ነው? አንቺ ወይስ አረጋሽ? በላብ የራስዋን ፊቷን በእጇ እየጠረገች ኪሮስ እኮ እዚሁ አዲስ አበባ ያደገ የሰፈሬ ልጅ ነው። ሁላችንም እናውቀዋለን። ጓደኞቹን እነ አስፋው እነ ታደሰ ያውቁታል። ብትፈልጉ እነሱ ይነግሯቸዋል። ታዲያ ወንጂ ሄደ ያልሽውስ? ብዬ አፋጠጥኳት። እሱ እኮ አንድ ቦታ አይረጋም። አየር በአየር መዞር ይወዳል። ወንጂ ስኳር ፋብሪካ ስራ ጀምሬያለሁ ያለኝ የራሱ ነው። ስራ ስለመያዙ እርግጠኛ ነሽ? አሁንም አይኗን እያንከባለለች አዎን አለች። እያወራች ያለችው የፈጠራ ወሬ ማለቂያ እንደሌለው ስለገባኝ ይህንን ትተን ወደ ዋናው ቁም ነገር ተሸጋገርን። የኪሮስ ፎቶግራፍ ስለሌላት መርማሪዎቻችንን በሙሉ ሰብስቤ የኪሮስን መልክና ቁመና አይናችን ላይ ቁጭ አድርጋ እንድትስልልን አደረግን። አስካለ መዘርዘር ጀመረች። ኪሮስ መካከለኛ ቁመት ያለው ደልደል ያለ ሙሉ ሰውነት ያለው ሲሆን ከበቀለ ግን አነስ ይላል። ጸጉሩን አጭር አድርጎ ይቆረጣል፣ አሊያም መላጣ ይላጠዋል። አይን ውስጥ የሚገባ ደማቅ ቀይ ጫማ ያዘወትራል። ሲጋራ ከከንፈሩ አይጠፋም። አብዛኛውን ጊዜ ያረጀ የሱፍ ኮት ይደርባል። አልፎ አልፎ ደግሞ የሸሚዙን እጀታ ሰብሰብ አድርጎ ይለብሳል። ከትንፋሹ የካቴካላ ሽታ አይጠፋም። ከሁሉ በላይ ደግሞ ከግራ አይኑ ጎን ፊቱን ያበላሸ አንድ ትልቅዬ ጠባሳ አለበት። ሹፍርናና መካኒክነት እችላለሁ ይላል፣ ግን አንድ ቀንም ሰርቶበት አያውቅም። ከጓደኛው ከታደሰ ጋር እንደ ጥላ አይላዩም። ኪሮስ ይሰርቃን ይባላል እንጂ እኔ በአይኔ አላየሁትም። ጓደኛው ታደሰ ግን ሟርተኛ ነው። መተትና ጽሑፍ መጻፍ ይችላል። እኔ የራሱ ማታ ማታ ቅዠት ሲያስቸግረኝ በቀይ ቀለም የተጻፈ ክታብ ሰጥቶኝ አንገቴ ላይ አስሬው ነው የምተኛው። ይህንን የመጨረሻ ቃል ተናግራ ሳትጨርስ
ከምርመራ ክፍሉ ጥግ አንድ የተረጋጋና ከባድ ድምፅ ጸጥታውን ሰነጠቀው። ገባኝ ጌታዬ፣ እነማን እንደሆኑ አሁን አውቄያለሁ። ድምፁ አዳኙ እያለን የምንጠራው የቡድናችን አባል ነበር። ከዚህ በኋላ አስካለን አሰናብተን መርማሪዎቹ ብቻችንን በሩን ዘጋ ነው። በምርመራ ዓለም የ15 ዓመት የካበተ ልምድ ያለው የአዲስ አበባን የጨለማ ሕይወትና የጉራንጉር ምስጢር እንደ መዳፉ የሚያውቀው ይህ መርማሪ ፊቱ ላይ የድል ፈገግታ ተስሎ ነበር። ለዚህ ሰው አዳኙ የሚለውን ስም የሰጠነው በምክንያት ነው። ይህ አንጋፋ ፖሊስ የትኛውም ወንጀል ሲፈጸም የወንጀሉን አሻራና አፈጻጸም ገና ሲሰማ የትኛው የከተማዋ ጅብ ይህንን እንዳደረገ በደመ ነፍስ ያውቃል። አዲስ ወንጀለኛ ቢሆን እንኳን የትኛውን አንጋፋ ሌባ አርአያ አድርጎ እንደሰራ መገመት አይከብደውም። አዳኙ የአዲስ አበባን መውጫ መግቢያ፣ የጨለማ መንገዶችንና የሌባ ማዘውተሪያዎችን ጠንቅቆ ያውቃል። አንዴ አደን ከጀመረ ኢላማው የትም አይደርስም። በጥቂት ቀናት ውስጥ የወንጀለኛውን እጅ በካቴና ጠፍንጎ ከፊት ከፊቱ እያስቀደመ ወደ ጣቢያ ይዞት የሚመጣ አደገኛ መርማሪ ነው። አሁን የአዳኙ አይኖች በበቀል ስሜት እየነደዱ ነው። አደኑ በይፋ ተጀምሯል። አዳኙ ፊቱ ላይ የድል ፈገግታ ፈንጥቋል። አለቃ አለ ወደ እኔ ዞሮ። ይህች ሴትዮ ኪሮስ ብላ የምትጠራው ሰው እኮ እኛ ዘንድ ጆርጋ ወይም ድሪባ እየተባለ የሚጠራው የታወቀ ማጅራት መቺ ነው። ተይዞ 3 ዓመት ተፈርዶበት ወይን የነበረ ልጅ ነው። አዳኙ ንግግሩን ሳይጨርስ ሌላኛው መርማሪ በድንገት ጣልቃ ገብቶ ልክ ነህ። እሱንማ ከ2 ሳምንት በፊት ፊት አውራሪ ሀብተ ጊዮርጊስ ድልድይ አካባቢ ከአንድ ጠጅ ቤት አይቸው ነበር። አለባበሱ ስላጠራጠረኝ ልከታተለው ሞክሬ አምልጦኝ ነው እንጂ አዲስ አበባ ውስጥ ነው ያለው አለ። ወዲያውኑ የለማደኛ ወንጀለኞች ፎቶግራፍ ማህደር ተጎተተ። ገጾቹ ሲገለጡ አዳኙ ያንን ጠባሳ ያለበት ፊት መርጦ አወጣ። ፎቶውን አስካለ ፊት ስናስቀምጠው በድንጋጤ ያፈገፈገች። ኬት አገኛችሁት? ኪሮስ ማለት እኮ ይሄ ነው ብላ መሰከረች። አሁን ጨዋታው ተቀየረ። ወንጂ ስኳር ፋብሪካ ሄዷል የተባለው የፈጠራ ወሬ መሆኑን አረጋገጥን። ኪሮስ ወይም ጆርጋ የትም አልሄደም፣ እዚሁ አዲስ አበባ ውስጥ ተደብቋል። መርማሪዎቻችን እንደ አዳኝ ውሻ በከተማዋ ጉራንጉር ውስጥ ተሰማሩ። 3 ቀን ብቻ። ከ3 ቀን በኋላ በአንድ ተራ የሆቴል ጥግ ካቲካላውን እየጠጣ አዳኙና ጓደኞቹ እንደ ነብር ዘለው አረፉበት። መጀመሪያ ሲያዝ በስርቆት የተፈለገ መስሎት በኪሱ የነበረውን የተዘረፈ ገንዘብ ለመወርወር ሞክሮ ነበር። ግን እጁ በካቴና ተጠፍንጎ ወደ ጣቢያ ተወረወረ። የምርመራ ክፍሉ ጭር ብሏል። ኪሮስ በወንበሬ ላይ ተቀምጦ ዙሪያውን ይቃኛል። በድንገት የምርመራ ክፍሉን በር ከፍቼ ገባውና ያንን ከአረጋሽ ቤት የተገኘ የረጋ ደም የጠጣ የአጠና ዱላ ጠረጴዛው ላይ በኃይል አጋጨሁት። ኪሮስ ደነገጠ። አይኖቹ ዱላው ላይ ተተከሉ። ለ2 ደቂቃ ያህል በክፍሉ ውስጥ የሞት ጸጥታ ሰፈነ። ከዚያም ኪሮስ በረጅሙ ተነፈሰና ይህንን ልታውቅ የቻላችሁት የአፉሩሽካ ታደሰ ሚስጥሩን አውጥቶላችሁ መሆን አለበት አለ። ታደሰ የተባለው የኪሮስ ጓደኛ የዚህ የደም ግብር ተባባሪ መሆኑን ያረጋገጥነው በዚህ ቅጽበት ነበር። እኛም በስነ ልቦና ጨዋታችን ገፋንበት። አዎ ታደሰ ተይዟል፣ ሁሉንም ነገር ዘርዝሮ ነግሮናል ብለን ፊቱ ላይ አፈጠጥን። ይህንን ሲሰማ ኪሮስ የመጨረሻዋ የተስፋ ገመድ እንደተበጠሰች ገባው። ትንፋሹን ዋጥ አደረገና የበቀለን ግድያ ገመና አንድ በአንድ ይተረትረው ጀመር። በቀለን እንድንገለው የገፋፋን ራሱ ነው ጀመረ ኪሮስ። ወይን ቤት ነው የተዋወቅ ነው። ሲወጣ በሰጠኝ አድራሻ መሰረት አረጋሽ ቤት ሄድኩኝ። እኔና እሷም ተፋቀርን። በቀለ ግን ጉልበተኛና ስግብግብ ነበር። እኛ የሰረቅነውን በግድ እየቀማ ይወስዳል፣ የራሱን ግን አያካፍለንም። አንድ ቀን ከባንክ ቤት የወጣን ሰው ዘርፎ ያንን ሁሉ ገንዘብ ደብቆ እኛን መጠጥ ቤት ብቻ ጋበዘን። በዚያ ላይ ከሚስቴ ጋር ጠርጥሬሃለሁ፣ እገልሃለሁ ብሎ ዝቶብኝ ነበር። አረጋሽም በበኩሏ በስነ ልቦና እየተሰቃየች ስለነበር መግደያውን ዘዴ ማጥመድ ጀመርን። ኪሮስ አይኑን እያርገበገበ ያንን አስከፊ ምሽት በምናቡ እያስታወሰ ቀጠለ። ያኔ ማታ 4 ኪሎ ጠጅ ቤት ጠጥቶ ሲወጣ ተከተል ነው። ሰክሮ እንደተንገዳገደ ቤቱ ገባ። አረጋሽ በሩን ከፍታለት ወደ ውስጥ ሲዘልቅ ተከትለን ገባንና በዚሁ ዱላ ከኋላው ራሱን ስንለው አንዴ አጓርቶ ወደቀ። አንዲት ቃል ሳይተነፍስ ነፍስ ወጣች። አረጋሽ ሬሳውን አውጥተን እንድንጥል ነገረችን። ግን ጓደኛዬ ታደሰ ብልጥ ሐሳብ አመጣ። እናንጠልጥለው፣ ራሱን የሰቀለ እንዲመስል አድርገን ራቅ ወዳለ ጫካ እንውሰደው አለ። ከሌሊቱ 9 ሰዓት ሬሳውን አዝለን
በጨለማ ዳግማዊ ሚኒሊክ ሆስፒታል የምንወስደው በሽተኛ አስመስለን ጉዞ ጀመርን። 4 ኪሎ ፓርላማው ፊት ለፊት ስንደርስ 2 ፖሊሶች አጋጠሙን። ደንገጥ አልን። ግን ጓደኛችን ታሞብን ወደ ሚኒሊክ እየወሰድን ነው ብለን ዋሸናቸው። ፖሊሶቹ ማዝነውልን መኪና ሲያልፍ አስቁመን እንለምንላቸዋለን አሉን። እኛ ግን በእግራችን እናዘግማለን ብለን አመለጥን። ከዓይናቸው ስንርቅ ወደ ጫካው ገብተን በገመድ አነቅ ነው። ኪሱን ስንፈትሽ 783 ብር አገኘን። እኔና ታደሰ ተካፈልንና ለአረጋሽም ድርሻዋን ሰጠናት። ወደ ትውልድ አገሯም ሸሸች። እውነቱ ልክ እንደ ፀሐይ ፈነጠቀ። ወዲያውኑ ወደ ሰላሌ የአረጋሽ ትውልድ አገር የተላከው ቡድን አረጋሽን ጠፍልጎ አመጣት። ታደሰም አዲስ አበባ ውስጥ እጃችን ገባ። ከሟቹ በቀለ የተረፈው ገንዘብ፣ ልብሱና ጫማው ተገኘ። በላብራቶሪ በተደረገው ማረጋገጫም ያ ራሴን ገድያለሁ የሚለው በሟቹ ኪስ የተገኘው ወረቀት በታደሰ እጅ የተጻፈ የፈጠራ ጽሑፍ መሆኑ ተረጋገጠ። የምርመራው ፍጻሜ እጅግ አስደሳች ነበር። አረጋሽ ከክሱ ነፃ ተደርጋ የአይን ምስክር እንድትሆን ሲደረግ በኪሮስና በታደሰ ላይ ከባድ የነፍስ ግድያ ክስ ተመሰረተ። ይህ ውጤት ሲሰማ በቀለ ራሱን ያጠፋው እያሉ ይከራከሩ የነበሩትና እኛን ሲያሾፉብን የነበሩት አካላት ሁሉ ባህር ናውቆት ዝም አሉ። ወንጀሉ የተፈጸመበት ስፍራን ስናስጎበኛቸው እውነታውን ሲያዩ አፍረንበታል ብለው ይቅርታ ጠየቁን። ከሁሉ በላይ ደግሞ አንተ የፈጠርከውን ወንጀል አንተው አጣራው ብለው አብጠልጥለውኝ የነበሩት አለቃዬ በስህተታቸው ተጸጽተው የቡድኔን ጽናትና ብቃት በማድነቅ ለበላይ አካል አስመስግነውናል። እውነትን የመፈለግ ጉዞ ረጅምና አድካሚ ቢሆንም በመጨረሻ እውነት አሸናፊ መሆኗን አስመሰከርን። የከፍተኛው ፍርድ ቤት አዳራሽ በሰው ተጨናንቋል። የዚህን የተወሳሰበና ዘግናኝ ግድያ የሰማው የከተማው ነዋሪ ሁሉ የፍርዱን ሂደት ለመከታተል በጠዋት ነቅቶ መጥቷል። በአዳራሹ ውስጥ ያለው አየር ከብዷል። የሰዎች ሹክሹክታ እንደ ንብ መንጋ ግርግር ይሰማል። በድንገት ዳኞች ወደ ችሎት ገቡ። ሁሉም ይነሳ የሚል የፖሊስ ድምፅ አዳራሹን አናጋው። ዳኞች ገብተው ቦታቸውን ሲይዙ በመዶሻቸው ጠረጴዛውን 3 ጊዜ መቱት። በአንድ ጸጥታ ሰፈነ። በችሎቱ ቀኝ በኩል ኪሮስ ወይም ጆርጋ እንዲሁም ታደሰ በእጃቸው ላይ የብረት ካቴና አጥልቀው ፊታቸው ላይ የፍርሃትና የተሸናፊነት ዳመና አጥልተው ቆመዋል። በግራ በኩል ደግሞ እኛ መርማሪዎችና አቃቢ ሕጉ በሙሉ ራስ መተማመን ተቀምጠናል። የችሎቱ ሂደት በይፋ ተጀመረ። አቃቤ ሕጉ ከተቀመጠበት ተነስቶ በአሳማኝና በሚማርክ አንደበቱ የወንጀሉን ዘግናኝ አፈጻጸም ለዳኞች ማስረዳት ጀመረ። ንግግሩን ሲያገባድድ ያንን የሟቹን ደም የጠጣና እንደ ዋና ማስረጃ የተያዘውን የአጠና ዱላ ከፍ አድርጎ ለችሎቱ አሳየ። በአዳራሹ ውስጥ የድንጋጤ ማጉረምረም ተሰማ። በመቀጠልም የምርመራ ባለሙያው ወደ ምስክርነት ሳጥን ቆመው ሟቹ በኪሱ የያዘውን ራሴን ገድያለሁ የሚለውን የውሸት ደብዳቤ ከመጀመሪያ እስከ መጨረሻ በታደሰ እጅ የተጻፈ መሆኑን በማያሻማ ሳይንሳዊ ማስረጃ አረጋግጦ መሰከረ። ነገር ግን የችሎቱ ከፍተኛ የልብ ትርታ የታየው ዋናዋ የዓይን ምስክር አረጋሽ ወደ ሳጥኑ ስትወጣ ነበር። አረጋሽ የሟቹ ሚስትና የኪሮስ የቀድሞ ፍቅረኛ በነፃ ምስክርነት እንድትሰጥ በተደረገላት ስምምነት መሠረት ወደፊት መጣች። ዓይኖቿ በእንባ ተሞልተዋል። ድምጿ ይንቀጠቀጣል። ፍርድ ቤት ትንፋሹን ውጦ ያዳምጥ ጀመር። በቀለ ሲያደርስባት የነበረውን የሥነ ልቦናና የአካል ስቃይ፣ ኪሮስ እሷን ለማግኘት ሲል ያጠመደውን ወጥመድ እንዲሁም ያንን ዘግናኝ ምሽት አንድ በአንድ ተረከች። በሩን ከፍቼ ወደ ውስጥ ስገባ አረጋሽ እንባዋን እያበሰች ኪሮስ እና ታደሰ ከኋላ ተደብቀው ገቡ። ኪሮስ በዛ ጠና ዱላ ማጅራቱን ሲለው በቀለ አንዴ ብቻ አጓርቶ መሬት ላይ ተዘረረ። አዳራሹ በድንጋጤ ዋይ አለ። በመቀጠልም ሬሳውን አዝለው በሌሊት ሲጓዙ ፖሊስ እንዴት እንዳጋጠማቸውና አታለው እንዳመለጡ ስትናገር የኪሮስና የታደሰ አንገት ወደ መሬት ተደፋ። የተከሳሽ ጠበቆች ምንም እንኳ ሊከራከሩ ቢሞክሩም ማስረጃው የብረት አጥር የሠራ ፍንጭት የማያወጣና እርስ በርሱ የተሳሰረ ነበር። ከሳምንት የፍርድ ቤት ውሎ በኋላ ያረፈደችው እውነት እጇን ይዛ መጣች። ዋናው ዳኛ መነጽራቸውን አስተካክለው የፍርድ ቤቱን የመጨረሻ ብይን ለማንበብ ጉሮራቸውን ጠራረጉ። ይህ ፍርድ ቤት የቀረበለትን የሰውና የሰነድ ማስረጃ በዝርዝር መርምሮ ተከሳሾች አቶ ኪሮስና አቶ ታደሰ ሆን ብለው አስቀድመው በማሰብ የሟችን አቶ በቀለን ሕይወት በጭካኔ በማጥፋትና ራሱን እንዳጠፋ አስመስለው ማስረጃ ለማጥፋት በፈጸሙት ከባድ የነፍስ ግድያ ወንጀል ጥፋተኛ ሆነው አግኝቷቸዋል። ዳኛው ቀና ብለው ተከሳሾቹን እያዩ ቀጠሉ።
በመሆኑም ማህበረሰቡን ከእንዲህ አይነት አደገኛ ወንጀሎች ለመጠበቅ ሲባል ሁለቱም ተከሳሾች ላይ የዕድሜ ልክ ጽኑ እስራት ተፈርዶባቸዋል። መዶሻው አረፈ። በአዳራሽ ውስጥ የእፎይታና የፍትህ መረጋገጥ ድምፅ አስተጋባ። ኪሮስና ታደሰ በፖሊሶች ታጅበው ወደ ዘብጥያ ሲወርዱ እኔና መርማሪዎቼ አዳኙን ጨምሮ በኩራት ተያየን። ያ ሁሉ ድካም፣ ያ ሁሉ እንቅልፍ የለሽ ሌሊት፣ ያ ሁሉ የሰዎች ፌዝና ንቀት ዛሬ ፍሬ አፍርቷል። ፍትህ ተረጋገጠ። እኛም ማኅደራችንን ዘግተን ከተማዋን የተሻለች የሰላም ስፍራ አድርገናት ወደ ጣቢያችን ተመለስን። ይህንን ልብ አንጠልጣይና አስተማሪ የሆነ የእውነተኛ የወንጀል ታሪክ ከጅምሩ እስከ ፍጻሜው አብራችሁን ሆናችሁ ስላዳመጣችሁን ከልብ እናመሰግናለን። በሌላ አስተማሪ ፕሮግራም እስከምንገናኝ ድረስ ቸር ቆዩ።